ሰላም እንዴት ናችሁ እህቶቼ ወንድሞቼ በመላው ዓለም የምትገኙ? ለምንድን ነው ደሞዛችሁን አስቀድማችሁ የምትልኩት? አስቀድማችሁ ወሩ ሳይደርስ ደሞዛችሁን አትላኩ። ደሞዝ ወደፊት ተቀብለው የሚልኩ ልጆች በጣም እየበዙ ነው። በኋላ ላይ ሞራል ነው የምታጡት። ሰላም ጤና ይስጥልኝ። እንዴት ናችሁ? አቤናት ቲዩብ ነኝ። እንዴት ናችሁ? ደህና ናችሁ? የአቤናት ቲዩብን ሰብስክራይብ አድርጉልኝ፣ ላይክም ሼርም አድርጉልኝ። ከተመቻችሁ ደግሞ ላይክ አድርጋችሁ ለፉልኝ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ከራስ የተሞክሮ ተነስቼ ነው ዛሬ የተለያዩ እህቶቼ በዚህ ሁኔታ ውስጥ ስለሚገኙ ያንን ነገር እንደ ምክር ነገር እንዲሆንልኝ ነው። ደህና ናችሁ ወይ? ሰላም ናችሁ ወይ? በመላው ዓለም የምትገኙ ውድ እህቶቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው ነገር እና እንዳልኳችሁ ደሞዛችሁን እየተቀበሉ የሚልኩ ልጆች በስተዋል። በጣም ብዙ ልጆች እኔ እንኳን ማቃቸው ቀድመው 3 ወር 4 ወር ሰዎቻቸው ጥሩ ሆንላቸው ማለት ነው 3 ወር 4 ወር ቀድመው ይቀበላሉ። ከዛ በኋላ እነሱ እዛ ቤት የመስራቱ ሞራሉ ይጠፋባቸዋል። ደሞዝ መቀበል ያለባችሁ ሰርታችሁ በወሩ ያው አታሳልፉ፣ ማሳለፍ የለባችሁም። በወሩ ደሞዛችሁ ስትቀበሉ ደስ ይላል። በቃ ደስ ይላል። የዛ ሰዓት ፕሮግራም ነው ወጣችሁ እንትን ትላላችሁ። አሁን ግን ቀድማችሁ የ2 ወር የ3 ወር ከተቀበላችሁት 3 ወር ሙሉ በነፃ እንደምትሰሩ ነው የሚሰማችሁ። እናንተ በነፃ በቃ በነፃ እንደምትሰሩ ስሜት ነው የሚሰማችሁ። ስራውን ያስጠላችኋል፣ ሞራሉንም ታጡታላችሁ። ከሰዎቻችሁ ጋር ሰላም ስራ ካልሰራችሁ ከቤተሰብ ከሰራት አሰሪዎቻችሁ ጋር አትስማሙም። ስለሆነ ትግስት አድርጉ። በቃ ችግር አለ እኮ ችግር የለም አይደለም፣ ችግር አለ። እዛ ጋር ቶሎ መድረስ ያለበት ነገር ሊኖር ይችላል። መስራት የፈለጋችሁት ነገር ሊኖርባችሁ ችሎ ነው ይሄንን ነገር ቀድማችሁ የምታደርጉት። ግን ጥሩ አይደለም፣ በቃ ጥሩ አይደለም። እኔ ልንገራችሁ አይደለም፣ በምንም ጥሩ አይደለም። በቃ እኔ በራሴ ሁሉ ስላየሁት ነው። እኔ ቤተሰቦች ሰዎች ጥሩዎች ናቸው፣ ጥሩ ነበሩ መጀመሪያ። ከዛ እንደዚህ ቤት ጀመርኩኝ። ቤቱን ደግሞ እንግዲህ ቀድሜ የሆነ ነገር ሊወደድ ነው ሲባል ቀድሜ እያልኩኝ በቃ በኋላ ላይ ሞራል ነው የሚሰብረው። እንደዚህ አይነት ነገር በጣም ነው እንትን የሚላችሁ፣ በቃ ሞራል ነው የሚያሳጣችሁ በአጠቃላይ። እና ውድ እህቶቼና ወንድሞቼ በስደት ዓለም ያላችሁ እጅግ በጣም ለእናንተ ክብር አለኝ። ወዳችኋለሁ፣ አከብራችኋለሁ። እጅግ በጣም ነው ክብር ያለኝ። እኔም ስላለሁበት አውቀዋለሁ ስሜቱን፣ ሁኔታውን፣ ያለውን ድካም ውጣ ውረድ በደንብ ነው የማውቀው። ስለዚህ እግዚአብሔር ባላችሁበት ጤናችሁን ይስጣችሁ፣ ይጠብቃችሁ። የያዛችሁትን ይዛችሁ እንደዚህ ቀድማችሁ ሳትልኩ በጊዜው የሚሰራውን እየሰራችሁ አትላኩ አይባልም። እኔ አትላኩ ጭራሽ ብራችሁን እንቃርጋችሁ የያዙ የሚሉትን ብዙም ይቅርታ አድርጉልኝ። እኔ እንዴት ይሆናል እንደዛ? አለመላክ አትችሉም እኮ። እዛ ጋር ቤተሰብ ይኖራል፣ ልጅ ጥሎ የመጣ አለ፣ ልጅ የሚያሳድግ ሰው አለ፣ የወር አስቤዛ የሚቆረጥላቸው እናት አባት ይኖሩናል፣ ደካማ እናት አባት ይኖራሉ። አትላኩ ሙሉ ለሙሉ አትላኩ እንጂ ለነሱ የሚሆነውን ነገር መላክ ግድ ነው። በቃ ለነሱ ብለን የወጣን ሰዎች አለን። በቃ የራሳችን የሆነ ህይወት አለ እዚያ ጋርና ሙሉ ለሙሉ ብራችሁን ያዙ፣ ይሄ እናት አባታችሁን ካዱ፣ አትስሟቸው ምናምን የሚባል ነገር እኔ አልሰማም። በቃ እግዚአብሔርን እኔ እንዴት ሰው እናት አባት እንዴት ይካዳል? የእናት አባት ውለታ እኮ ተከፍሎ አይጨረስም እኮ። እኛ ይህችን ሳንቲም ላክን ብለን እንደ ውለታ ከቆጠርን በጣም ስህተት ነው። አያልቅም። የእናት ውለታ የአባት ውለታ ያልቃል እንዴ? አያልቅም ተከፍሎ። እና ያንን በመልካም ወሰዱልኝና የተወሰነ ነገር እየላካችሁ የተወሰነ ነገር ደግሞ እዚህ ደግሞ ለራሳችሁ የሆነ ነገር ማድረግ ልመዱ። በቃ ሙሉ ለሙሉ አትላኩ። እንዳልኳችሁ ደሞዛችሁን ተቀብላችሁ ለእናንተም ልብስ ያስፈልጋችኋል። 4 ዓመት 5 ዓመት ሰርቶ እኮ ማለት ነው እንዳለ ብሩን እኮ የሚልክ ሰው አለ እኮ። አንድ ነገር ይጀምራል ኢትዮጵያ ላይ ያ እስከሚያልቅ እየተባለ እሱን እስከሚያልቅ ታውቃላችሁ። ደግሞ እንትን ይሄ ምንድነው እቃዎች በየቀኑ ነው የሚጨምሩት። ለዛ ስለሆነ በተወደደ እንትን ነው መንገዛው፣ በተወደደ ነገር ነው መንገዛው። እቃ ሲጨምር ጨምረን ነው መንገዛው። ያንን ስንል እኛ ደግሞ እዚህ የሚተርፈን ነገር አይኖርም። ስለዚህ
ትንሽ የሆነ ነገር ቆጠብ አድርጋችሁ እዚህ ደግሞ የሆነ ነገር ያስፈልጋችኋል። መልበስ አለባችሁ እኮ እኛ አሁን ኮንትራት ቤት የምንሰራ ሰዎች እንደዚህ የምንሰራ ሰዎች የተገኘውን በልተን የሰጡንን ልብስም ከሆነ ለብሰን ዩኒፎርምም ከሆነ ዩኒፎርማችንን ለብሰን ነው የምንሰራው። ግን ወጣ ስትሉ አሁን ወጣ ብትሉ አሁን ጃዛ ቤት ብትሄዱ ቤት ኪራይ ያስፈልጋችኋል። ምግባቸውን ገዝተው የሚበሉ አሉ። በማዳም ቤት ቁጭ ብለው በአሰሪ ቤት ቁጭ ብለው ምግብ ገዝተው ራሳቸው ምግባቸውን ገዝተው የሚበሉ አሉ። ካልተሳሳትኩኝ ምግብ የማያስቡላቸው ቤት ውስጥ ምግብ የማይመጣላ የማይሰራ ቤት አለ፣ የማይሰራበት ቤት እና እንደዚህ አይነት ነገር ስለሆነ እንዳትጎዱ ለራሳችሁም እያደረጋችሁ መጀመሪያ እናንተ ስትኖሩ ነው ቤተሰባችሁን ማኖር የምትችሉት፣ ልጆቻችሁን ማሳደግ የምትችሉት። ውድ ቤተሰቦቼ ሰብስክራይብ እያደረጋችሁ ላይክ አድርጉልኝ። በተረፈ ብዙ እንወያያለን፣ ብዙ እናወራለን። እኔ በጣም ለእናንተ ክብር አለኝ። ጤናችሁን መድኃኒዓለም ይስጣችሁ፣ ሀገራችንን ሰላም ያደርግልኝ። አመሰግናችኋለሁ። ሰላም ዋሉልኝ።